Donald Trump is the greatest friend that the state of Israel has ever had in the White House. So thank you very much, baby. Thank you. እነዚህ ሁለት መሪዎች ሲወዳደሱና ሲዋደዱ ፍቅራቸው እስከ መቃብር ይመስል ነበር። አንዱ ሌላውን ያላንተስ ሕይወት የለኝም ማለት እስኪቀረው ድረስም ይሞጋገሱ ነበር። ፕሬዚዳንት ትራምፕ የእስራኤሉን ጠቅላይ ሚኒስትር ሲጠሯቸው በቤት ስማቸው ቢቢ እያሉ ነው። የእስራኤሉ አለቃ ዋይት ሃውስ ከፕሬዚዳንት ትራምፕ በፊት እንዲህ ያለ የእስራኤል ወዳጅ ገብቶበት የማያውቅ ይሉ ነበር። እናም ስለነዚህ ሁለት መሪዎች ዓለም የሚያውቀው መዋደዳቸውን ብቻ ነበር። ባሳለፍነው ሰኞ የነበረው የሁለቱ የስልክ ልውውጥ ግን የሚዋደዱ ሰዎች ያደረጉትን አይመስልም። ነገሩ እንዲህ ነው። የአሜሪካው ፕሬዝዳንት ከኢራን ጦርነት ለመላቀቅ መውጫ ቀዳዳ እያማተሩ ነው። እናም ከቴህራኑ አገዛዝ ጋር ለመደራደር ጥረት በማድረግ ላይ ይገኛሉ። እስራኤል በበኩሏ የኢራን እስላማዊ መንግስት ቀጣይና ተላላኪ ነው በምትለው ሂዝቦላህ ላይ እርምጃ ወስዳለሁ በሚል ሊባኖስን እየደበደበች ነው። እናም ኢራን ተቆጣች። ከአሜሪካ ጋር ድርድር የሚቀጥለው እስራኤል በሊባኖስ የምታደርገውን ድብደባ ስታቆም ነው ብላ በመሃል ቅድመ ሁኔታ ደነቀረች። በዚህ ጊዜ ትራምፕ ተበሳጩ። ስልክ አንስተውም ደወሉ ይላል ነገሩን ለመጀመሪያ ጊዜ ያስነበበው አክሲዮስ። አንተ እብድ ነህ፣ ያበድክ እብድ። እኔ ባልኖር ኖሮ ይህኔ አንተ ቤትህ እስር ቤት ነበር። አድኛለሁ፣ ሁሉም ግን ይጠላሃል። ሁሉም እስራኤልን ይጠላል። ትራምፕ ቀጠሉ። አንተ ውለታ ቢስ ነህ። አንተ ለተደረገልህ ነገር ሁሉ ምስጋና የማታውቅ። ይህንን ማለታቸው ለሚዲያ ይፋ ሆነ። የዶናልድ ትራምፕን ተከታታይ ዘለፋዎች ለሚዲያ የተናገሩ የዋይት ሃውስ ሰዎች ከዚያኛው የስልኩ ጫፍ ከቴላቪቭ የተባለውን አልተናገሩም። የአሜሪካው ፕሬዝዳንት ግን እሳት ለብሰው እሳት ጨብጠው በሚያስብል ደረጃ ተበሳጭተው እንደነበር ገልጸዋል። ስለዚህኛው ጠንከር ያለ ምልልስ ፕሬዝዳንት ትራምፕ ሆኑ ጠቅላይ ሚኒስትር ኔታንያሁ ማስተባበያን አልተናገሩም። ፕሬዝዳንቱ በእርግጥ ይህ ንግግር ከአንደበቱ ወጥቷል ወይ ተብለው ተጠይቀው ነበር። ባጭሩ የመለሱት አዎ ብለው ነው። ጥያቄዎቹ ከዚህ በኋላ ይነሳሉ። ፕሬዝዳንቱና ጠቅላይ ሚኒስትሩ ፍቅር ጨረሱ ወይ? የሁለቱ መሪዎች አለመግባባት እውነተኛው ምንጭ ምንድን ነው? ይህስ የሆነው በኢራን አቅም ወይስ በጠባይ ማነስ? ለመሆኑ ግን ፕሬዝዳንቱ እኔ ባልኖር ኖሮ ይህኔ እስር ቤት ነበርክ ብለው ጠቅላይ ሚኒስትሩን ሲናገሩ ስለ የትኛው እስር ቤት እያወሩ ነው? እስራኤልንና አንተን ሁሉም ይጠላችኋል ሲሏቸውስ ምን ማለታቸው ነው? በእርግጥስ ሁለቱ መሪዎች እዚህ እንደሚደርሱ አስቀድመው ምልክቶች አልነበሩም ወይ? በቀጣይ ግን የሁለቱ ሰዎች እንዲህ መሆን ለመካከለኛው ምስራቅ ሰላምና ጦርነት ምን መልእክት አለው? እነዚህን ጥያቄዎችና ተያያዥ ጉዳዮች እያብራራን ለደቂቃዎች እንቆያለን። Now, Axios reported that you had a phone call with Bibi Netanyahu, the Prime Minister of Israel, in which you were angry with him. You said, are you effing crazy? What are you effing doing? ጋዜጠኛዋ ትጠይቃለች። ክቡር ፕሬዝዳንት ሆይ በእስራኤሉ ጠቅላይ ሚኒስትር ኔታንያሁ ላይ መበሳጨትዎን ሰማን። በጣም ተናደውባቸዋል መባሉም ተዘግቧል። እኔ ባልኖር ኖሮ ልትታሰር የምትችል ሰው ነበርክ ማለትዎንም እንዲሁ ሰማን። ይህ የተዘገበው ሁሉ እውነት ነው ወይ? በእርግጥ እርስዎ ይህንን ተናግረውታልን? ትራምፕ አላመነቱም። አዎ ልክ ነው ተናግሬዋለሁ አሉ። Is that true? Did you speak to him in those terms? I did. I wouldn't say angry. በኔታንያሁ ተናድሃል የሚለውን ጥያቄ ለዘብ አድርገው ያለፉት ፕሬዝዳንት ትራምፕ እኔ እሱን በሊባኖስ የሚያደርገው ውጊያ ረብሾኛል፣ ከዚያም ደውዬ ቢቢን አልኩት ይህንን ነገር ማቆም አለብን። ይህ የእሳቸው ቀጥተኛ ቃል ነው። ምንም እንኳን ንግግሬ ከንዴት የመነጭ አልነበረም ቢሉም ያነሷቸው ትችቶች ግን የዋዛ አይደሉም። አንተን ሁሉም ይጠላሃል፣ እስራኤልንም ሁሉም ይጠላታል ያሉት አንዱ ነው። ምን ማለታቸው ነው የሚለውን ለመረዳት አሃዛዊ መረጃዎችን ከዘገበው የቢቢሲው የዋይት ሃውስ ዘጋቢ በርንድ የአሜሪካ ሕዝብ ለእስራኤል ያለውን አመለካከት ካስቀመጠበት ማስረጃ ላይ እናገኛለን። ባሳለፍነው ሚያዝያ ይፋ የሆነው የፒው ሪሰርች የሕዝብ አስተያየት ጥናት እንደሚያሳየው 60% የሚሆኑት አሜሪካውያን አሁን ለእስራኤል አሉታዊ አመለካከት አላቸው። በ2023 እንደ አውሮፓ አቆጣጠር ከሐማስ ጋር ጦርነት ከመጀመሩ በፊት እስራኤልን የማይወዱ አሜሪካውያን አሃዝ 42% እንደነበር በዚሁ የጥናት ማዕከል የሚገኘው መረጃ ያሳያል። በርከት ያሉ ታዋቂ ደግሞም ወግ አጥባቂ አሜሪካዊ ግለሰቦችም እስራኤል ትራምፕን በኢራን ጦርነት ውስጥ ጎትታ አስገብታለች፣ አሜሪካ የራሱ ያልሆነን ጦርነት በመዋጋት የሰውና የሀብት ዋጋ እንድትከፍል ሆኗል በሚል የሚያደርጉ ቅስቀሳ ብዙዎችን አሳምኖላቸዋል። ከነዚህ ታዋቂ ሰዎች መካከል በሀገር አቀፍ የጸረ ሽብርተኝነት ማዕከል ውስጥ መሪ የነበሩት ጆ ኬንት ይጠቀሳሉ። እሳቸውም ይላሉ በእስራኤልና በአይሁዳውያን ሎቢስቶች ግፊት ይህንን ጦርነት ጀምረናል። እናም በዚህ ኃላፊነት ላይ አልቀጥልም።
በመሆኑም በመጋቢት ወር ኃላፊነታቸውን በገዛ ፈቃዳቸው ለቀውታል። በአጠቃላይ እስራኤልንና ኔታንያሁን ሁሉም ይጠላል ብለው ፕሬዚዳንት ትራምፕ እንዳሉት ባይሆንም እንደ ጥናቱ ውጤት 60 በመቶ የአገሪቱ ሕዝብ አብላጫው ማለት ነው ለዚያች ሀገር በጎ አመለካከት የለውም። ፕሬዚዳንት ትራምፕ ኔታንያሁን እኔ ባልኖር ይሄኔ እስር ቤት ነበርክ ያሏቸው ሌላኛው ነጥብ ነው። ጠቅላይ ሚኒስትር ኔታንያሁ በዓለም አቀፍ የወንጀለኞች ፍርድ ቤት የእስር ማዘዣ ያወጣባቸው ታዳኝ ናቸው። በጋዛ ሕዝብ ላይ በፈጸሙት ጄኖሳይድ ክስ መስርቼባቸዋለሁ ያለው ዓለም አቀፉ አቃቢ ሕግም በአባል አገራት ምድር ከሄዱ እንዲያዙለት ጠይቋል። ፕሬዚዳንት ትራምፕ እኔ ባልኖር ኖሮ ትታሰር ነበር ሲሉ ኔታንያሁ ላይ የታበዩባቸው ግን በዚህ ዓለም አቀፍ ወንጀላቸው አይደለም። የዘገባው ምንጭ አክሲዮስ እንዳለው ፕሬዚዳንቱ የእስራኤሉን ጠቅላይ ሚኒስትር ከእስር አተረፍኩ ያሏቸው በአገር ቤት ተከፍቶባቸው ከነበረው የሙስና ቅሌት ክስ ነው ብሏል። ኔታንያሁ በራሳቸው መንግስት በአገራቸው ከፍተኛ የሙስና ክሶች ቀርበውባቸው ፍርድ ቤት ተመላልሰዋል። እንደ አውሮፓውያን አቆጣጠር በ2019 በይፋ የተመሰረቱባቸው ክሶች መዝገብ 1000፣ መዝገብ 2000ና መዝገብ 4000 የሚል ስያሜ ተሰጥቷቸዋል። ክሶቹ ባለሀብቶች ከእሳቸው ፖለቲካ ውሳኔ ጥቅማ ጥቅሞችን ለማግኘት ሲሉ የሰጧቸውን ውድ ስጦታዎች ለምሳሌ ውድ ሲጃራዎች፣ ሻምፓኝና ጌጣጌጦችን ጭምር ተቀብለዋል በሚል የተመሰረቱ ለአንድ የቴሌኮም ኩባንያ ባለቤት ለነበሩ ግለሰብ የሚመቹ ውሳኔዎችን አስተላልፈዋል። በምላሹም ስለሳቸውና ስለ ቤተሰባቸው መልካም ዜናዎች ብቻ እንዲዘገቡና የፖለቲካ ተቀናቃኞቻቸው እንዲጠለሹ ለማድረግ ድርጅቱ ገንዘብ ከፍሎ ሰርቷል። ጋዜጠኞችንና ሚዲያን ስለሳቸው በጎ ብቻ እንዲዘግቡ አድርገዋል በሚል የተከሰሱባቸው ናቸው። እነዚህ የሙስና ክሶች በእስራኤል ሕግ ለእስር የሚዳርጉ ናቸው። ባሳለፍነው ጥቅምት በእስራኤል ፓርላማ ፊት ቀርበው ንግግር ያደረጉት ፕሬዚዳንት ትራምፕ ግን በድንገት ለጠቅላይ ሚኒስትሩ ኔታንያሁ ምህረት ይደረግላቸው ዘንድ የአገሪቱን ፕሬዚዳንት በይፋ ጠይቀውላቸው ነበር። አንድ ሐሳብ አለኝ ክቡር ፕሬዝዳንት፣ ለምን ጠቅላይ ሚኒስትር ኔታንያሁን ምህረት አያደርጉላቸውም? በእስራኤል ፓርላማ ፊት ክኔሴት ቆመው ጠየቁ። I have an idea, Mr. President. Why don't you give him a pardon? Give him a pardon. Come on. ፕሬዚዳንት ትራምፕ ከመታሰር አዳንኩ የሚሉት በዚህ መልኩ ለእስራኤል ፓርላማ ያቀረቡትን ጥያቄ እንጂ ጠቅላይ ሚኒስትሩ በፍልስጤሞች ላይ ፈጽመውታል በተባለው ጉዳይ የተነሳባቸውን የወንጀል ክስ አይደለም። እንዲያም ሆኖ የእስራኤል መንግስትም ሆነ ፕሬዚዳንቱ ይህንን የትራምፕን ጥያቄ ተቀብሎ ለኔታንያሁ ምህረት አላደረገም፣ እንደማያደርግም አስታውቋል። አሁንም ክሱ በክርክር ሂደት ላይ ነው። እንዲህ ያለውን ጉዳይ በሁለት መሪዎች መካከል የተደረገን የስልክ ምልልስና ኃይለ ቃል ከዋይት ሃውስ ለሚዲያ ሹክ ያለው ማን ነው የሚለው በአሜሪካ ውስጥ ጉዳይ አይደለም። መረጃው እንዲወጣ የተፈለገበት ምክንያት ምንድን ነው የሚለው ግን መወያያ ሆኗል። የአገሪቱ የቀድሞ ዲፕሎማትና የግሎባል ሲቹዌሽን ሩም ኃላፊ የነበሩት ብሬት ብሩን በአሁኑ ወቅት በእስራኤልና በአሜሪካ መካከል የተወሰነ ርቀት መፍጠር ለትራምፕ ፖለቲካ አስፈላጊ እየሆነ መጥቷል ይሉና ይኸው እንዲታወቅላቸው ከኔታንያሁ ጋር እየተጋጩ እንደሆነ አዘግበዋል ይላሉ። በሊባኖስም ይሁን በጋዛ ኔታንያሁ ለማድረግ የመረጧቸው ነገሮች ሁሉ ለትራምፕም ሆነ ለሪፐብሊካኖች በፖለቲካዊ መልኩ ፈታኝ ሆነዋል የሚሉት ኃላፊው ይህንን ጉዳይ በአደባባይ መግለጥ በአሜሪካ ውስጥ የተነሳባቸውን ተቃውሞም ለማለዘብ ሊያገለግላቸው እንደሚችል ተገንዝበዋል ሲሉም ያክላሉ። ጠቅላይ ሚኒስትር ኔታንያሁ አንተ እብድ ተብለው መዘለፋቸውንም ሆነ እኔ ባልኖር ኖሮ ቤትህ ከርቸሌ ነበር መባላቸውን በማስመልከት የሰጡት አስተያየት የለም። በጽህፈት ቤታቸው በኩል ባወጡት መግለጫ ግን ከትራምፕ ጋር መደዋወላቸውን አምነዋል። ባሳለፍነው ሰኞ ባወጡት መግለጫ ዛሬ ምሽት ከፕሬዚዳንት ትራምፕ ጋር ተነጋግረናል። ሂዝቦላህ በከተሞቻችንና በዜጎቻችን ላይ ተኩስ ካላቆመ እስራኤል በቤይሩት በሚገኙ ሽብር ኢላማዎች ላይ ጥቃት እንደምትሰነዝር ነግሬዋለሁ። ይህ የእኛ አቋም ሳይለወጥ ይቆያል ብለዋል። ሁለቱ መሪዎች በዚህ ጉዳይ ላይ ስምምነት እንዳልደረሱ የሚያሳብቀውም ጉዳይ ያለው እዚህ ጋር ነው። ኔታንያሁ ከሊባኖስ እንደማንወጣ ለትራምፕ ነግሬዋለሁ ቢሉም ትራምፕ ግን እንደወጣ ነግሬዋለሁ፣ ተስማምቷልም፣ ሰራዊቱንም እየመለሰ ነው ብለው ጽፈዋል። የጻፉትም ለራሳቸው መልእክት ማስተላለፊያ ብለው ባዘጋጁት ትሩዝ በኩል ነው። ፕሬዚዳንቱ የጻፉት መልእክት ቃል በቃል እንዲህ ይላል። ዛሬ ከቢቢ ኔታንያሁ ጋር ውይይት ያደረገው ሲሆን በቤይሩት ሊባኖስ ላይ ትልቅ ወረራ እንዳያደርግ ጠይቄው ነበር። እሱም ወታደሮቹን አስወጥቷል። ምስጋና ላንተ ይሁን ቢቢ። በተጨማሪም ከሂዝቦላህ መሪዎች ተወካዮች ጋር ውይይት አድርጌያለሁ። በእስራኤልና በወታደሮቿ ላይ መተኮስንም እንዲያቆሙ ነግሬያቸው ተስማምተዋል። በተመሳሳይ መልኩ እስራኤልም በእነሱ ላይ ላለመተኮስ ተስማምታለች። ይህ እስከ ዘላለም ይጸናል ብዬ አስባለሁ። እንዲህ ያለውን መልእክት የተመለከቱ ሰዎች ሁለቱ መሪዎች የተግባባ ነገር የላቸውም የሚለውን ለመተንተን
ተጠቅመውበታል። የአሜሪካ እስራኤልን ግንኙነት በመተንተን የሚታወቁት ናታን ሳችስ ኔታንያሁ ከአሜሪካ ፕሬዝዳንቶች ጋር እንዲህ ያለ መቃቃር ውስጥ ሲገቡ የመጀመሪያቸው አለመሆኑን ያስታውሱና የአሁኑ ግን ትልቅ ትርጉም ሊኖረው ይችላል። ይህ የአንድ ጊዜ ክስተት ይሁን ወይም የሰፋፊ ነገሮች ማሳያ ገና ባይለይም ትራምፕ ከዚህ ቀደም ስለ ብዙ ሰዎች ብዙ ጊዜ ሀሳባቸውን ቀይረዋልና አሁንም ኔታንያሁን ጥለውት ሊወጡ ይችላሉ ሲሉ ይገምታሉ። ተንታኞች እንዲህ ያለ አስተያየት ቢሰጡም ፕሬዝዳንቱና ጠቅላይ ሚኒስትሩ ግን እኛ አልተጣላንም፣ በአንዲት ታክቲካል ነገር እንዳልተግባባን የጋራ ተልዕኮ እንዳላቸው ሰራተኞች ቁጠሩን እያሉ ነው። ኔታንያሁ ያሉትን እናስቀድም። ባሳለፍነው ሰኞ ከዶናልድ ትራምፕ የተሰነዘረባቸውን የስድብ ውርጅብኝ በማስመልከት ተጠይቀው ነበር። ያነጋገረቻቸው ጋዜጠኛ ክቡር ጠቅላይ ሚኒስትር ከፕሬዝዳንት ትራምፕ ስድብ ተሰነዘረብዎ ወይ ብላ ስትጠይቃቸው ስለ ዝርዝር ነገር መናገር እንደማይፈልጉ ጠቁመው ከአሜሪካ ፕሬዝዳንት ጋር በቀላሉ የሚበጠስ ፍቅር እንደሌላቸው አስረግጠው ተናግረዋል። በሁለቱ መካከል ያለውን አለመግባባት ሲገልጹትም በቤተሰብ መሃል ያለ ጊዜያዊ ጸብ ነው በማለት ነው። Well, I'm not going to get into details of our conversations. We've had thousands, a lot of them. ወደ ዝርዝር ነገሮች መግባት አልፈልግም። ንግግራችንን በዝርዝር ማቅረብ አልወድም። በብዙ ጉዳዮች ላይ ንግግር አድርገናል። በዋና ዋና ጉዳዮች ላይ እንስማማለን። የኢራንን የኒውክሌር ፕሮግራም እንዲያበቃ እንፈልጋለን ሁለታችንም። ኢራን ለእስራኤል፣ ለአካባቢው፣ ለአሜሪካም ጭምር ስጋት እንዳትሆን የኒውክሌር መሳሪያና ያንን መሳሪያ የምታደርስበትን መንገድ እንዳታለማ ማረጋገጥ እንፈልጋለን። ይህ የጋራ ግባችን ነው። በጋራ ልናደርገው ያቀድኑም ነገር ነው። የጋራ ግቦች አሉን። አንዳንድ ጊዜ በጥሩ ቤተሰቦች ውስጥም እንደሚስተዋለው እንዲህ ያሉ ታክቲካዊ አለመግባባቶች ይኖሩናል። ሁልጊዜም የምንፈታበትን መንገድ እናውቀዋለን። እናም ይህንን የምናደርገው እንደ ታላቅ ጓደኛሞች ነው። ጠዋት ላይ ልንለያይ እንችላለን። ከሰዓት በኋላ ግን የጋራ ቦታ ላይ እንገናኛለን። And we do so as great friends. We can disagree in the morning, and by the afternoon we have common action. ጠቅላይ ሚኒስትር ኔታንያሁ ትራምፕ ሰድቦኛል ባይሉም ትራምፕ ግን ኔታንያሁንን በኃይለ ቃል መናገራቸውን አምነዋል። ሁለቱም መሪዎች ፖለቲካዊ ልዩነት የላቸውም የሚለውን ጉዳይ የሚስማሙበት ሀያሲያን ተጣልተው አይጣሉም ቢሉም ትራምፕ ከኔታንያሁ ጋር ያላቸው ወዳጅነት ግን በአገር ውስጥ ፖለቲካዊ ኪሳራ አድርሶባቸዋልና መቀጠል አይፈልጉም ይሏቸዋል። ስለ ኔታንያሁ ብለው ከምድረ አውሮፓ ጋር ተለያይተዋል። ለእስራኤል ሲሉ ከኢራን ጋር ደም ተቃብተዋል። ለይሁዳውያን ሲሉ አረቦችን በኢራን ቦምቦች አስደብድበዋል። ለነ ኔታንያሁ ሲሉ ሆርሙዝን አዘግተው የአሜሪካን ገበያና የዓለምን ኢኮኖሚ ያናግተዋል። በዚህም በአገር ውስጥ የፖለቲካ አክሲዮናቸው አዘምሟል። እናም በዚህ መልክ ከዚህ በላይ መቀጠል በቅርቡ ምርጫ ላለባቸው ዶናልድ ትራምፕ የምክር ቤት ወንበርን የሚያሳጣ ነው የሚሉ አስተያየት ሰጪዎች የአሜሪካው ፕሬዝዳንት ትቶ ዘወር ማለት ልማዳቸው ነውና ኔታንያሁንም እንዲሁ ሊያደርጓቸው ይችላሉ ሲሉ ይገምታሉ። ፕሬዝዳንት ትራምፕ ግን ይህንን በግልጽ አይናገሩትም። ይልቁንም እኔ ኔታንያሁን ብሰድበውም እወደዋለሁ ባይ ናቸው። But I have a very good relationship. We've done well together. He always says. በጣም ጥሩ ወዳጅነት አለን። አብረን በጣም ጥሩ ነገር ሰርተናል። እሱ ሁልጊዜ ያለ እርሶ ይህንን በፍጹም ልናደርግ አንችልም ነበር ይለኛል። እውነቱን ነው። ያለ አሜሪካ እርዳታ ይህንን በፍጹም ማድረግ እንደማይችሉ ሁሉም ሰው ያውቃል። ቢሆንም ግን አብረን በጣም በጥሩ ሁኔታ ሰርተናል። ቢቢን በጣም እወደዋለሁ። Everybody knows that we could have never done it without the United States, but I've worked very well together. I like Bibi a lot. የእስራኤል የረዥም ጊዜ ጠቅላይ ሚኒስትር የሆኑት ኔታንያሁ ከአሜሪካ ፕሬዝዳንቶች ጋር ባለመግባባት ትራምፕ የመጀመሪያቸው አይደሉም። ቀደም ሲል የጠቀስናቸው አሜሪካዊ ዲፕሎማት ጠቅላይ ሚኒስትሩ የዋይት ሃውስን ትዕግስት በመፈተን የሚታወቁ ናቸው ይሉና ከየትኛውም ውድቀት በፖለቲካዊ መልኩ ተርፎ በመቀጠል ረዥም ታሪክ ያካበቱ ናቸው ይሏቸዋል። ጠቅላይ ሚኒስትር ኔታንያሁ ወደ ስልጣን የመጡት ከፍልስጤም ጋር ሰላም ለማውረድ በፕሬዝዳንት ቢል ክሊንተን የተፈረመውን የኦስሎን ስምምነት በመቃወም ባደረጉት ቅስቀሳ ነው። ይህም እስከ ክሊንተን መልቀቅ ድረስ ትልቅ የውዝግብ ማዕከል ሆኖ ነበር። ከባራክ ኦባማ ጋር ደግሞ የበለጠ አስቸጋሪ ግንኙነት የነበራቸው ሲሆን ምክንያቷ ኢራን ነበረች። በተለይም በመጋቢት 2015 ኦባማ ከቴህራን አስተዳደር ጋር ከስምምነት በመድረሳቸው ኔታንያሁ በአደባባይ ተቃውሟቸውን አሰምተዋል። ይህም ሳይበቃቸው የዋይት ሃውስ እውቅና ሳይኖር ለኮንግረስ ንግግር አድርገውም ነበር። ከፕሬዚዳንት ባይደን ጋር የነበራቸውም ግንኙነት እጅና ጓንት ነው የሚያባብል አልነበረም። ይልቁንም አሜሪካ የጦር መሳሪያና ተተኳሽ ከልክላለች ብለው እስከ መወንጀልም ደርሰው ነበር። ይህንን አስተያየት የባይደን ባልደረቦች የሚያበሳጭም የሚያሳዝንም ሲሉ ገልጸውት ነበር። እናም ፕሬዚዳንት ትራምፕ ከኔታንያሁ ጋር በኢራን ምክንያት አለመግባባት ውስጥ የገቡ ሌላኛው የአሜሪካ ፕሬዚዳንት ሆነዋል። እርሳቸው ከገቡበት የኢራን ጦርነት በድርድር ለመውጣት ጥረት በሚያደርጉበት ወቅት ጠቅላይ ሚኒስትር ኔታንያሁ ከነ ሂዝቦላህ ጋር እየተዋጉ አደናቅፈውባቸዋል።
ኢራን ደግሞ የጡት ልጆቼ እነ ሂዝቦላህ እንዳይወጉ ለጡት ልጅሽ ለእስራኤል መናገርና ማስቆም ካልቻልሽ አልደራደርም ብላ አሜሪካን መገዳደር ጀምራለች። በዚህ ሁሉ አካሄድ ኢራን ድል እየተጎናጸፈች ይመስላል። እነዚህን ግንባር ገጥመው ግንባሯን ለማፍረስ የዘመቱባትን አያቶላሃን ገድለው አያሌ ጄኔራሎቿን በተኙበት ያስቀሩባትን ኢኮኖሚዋን አንኮታኩተው የኒውክለር መሰረቷን ያጠቁትን መሪዎች ቋንቋቸው ባቢሎን እንደሆነ ማድረግ ችላበታለች። ሮይተርስ እንደጻፈው አንዳንድ እስራኤላውያን ትራምፕ በእስራኤል ወታደራዊ ውሳኔዎች ላይ ተጽዕኖ እያሳደሩ መቀጠላቸው አልተመቻቸውም። በአንጻሩ በአሜሪካ ደግሞ አንዳንድ የትራምፕ ተቺዎች ኔታንያሁ በአሜሪካ የውጭ ጉዳይ ፖሊሲ ላይ እጅግ የበዛ ተጽዕኖ አላቸው ይላሉ። የኔታንያሁ የብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቨር ባሳለፍነው ሐሙስ እንደተናገሩት አንድ የእስራኤል መሪ ለአሜሪካ ፕሬዚዳንት ጭምር አይሆንም ማለትን ማወቅ ያለበት ጊዜ መኖር አለበት በማለት ከዋይት ሀውሱ አለቃ ጋር ያለውን ማዶ ለማዶነት ገልጸውታል። አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ ወዲህ ኔታንያሁ ከትራምፕ ጋር በየቀኑ በሚባል ደረጃ በስልክ ያወራሉ የሚለውን የጻፉ ሰዎች ከቅርብ ጊዜ ወዲህ ግን ይህ ተቀዛቅዟል ባይ ናቸው። ኔታንያሁ ከትራምፕ ጋር እንደተጣሉ የተገለጸበት መንገድ ለአሜሪካው ፕሬዚዳንት ፖለቲካዊ ትርፍ የሚያስገኝም ቢመስል ለእስራኤሉ አለቃ ደግሞ ፖለቲካዊ ኪሳራን ያስከትላል የሚሉ ሰዎች ከምርጫዎች ጋር ያገናኙታል። በእስራኤል በመጪው ጥቅምት ምርጫ ይካሄዳል። ጠቅላይ ሚኒስትር ኔታንያሁ አሁንም ፓርቲያቸው አሸንፎ እሳቸውን መሪ አድርጎ ይቀጥል ዘንድ ያልማሉ። ይህንንም ለማሳካት ከሚቀሰቅሱባቸው አጀንዳዎች መካከል በመካከለኛው ምስራቅ የሚያካሂዷቸውን ጦርነቶች በአሜሪካ ድጋፍ ለመጨረስ ከፕሬዚዳንት ትራምፕ ጋር መልካም ወዳጅነት ያለኝ እኔ ትክክለኛው ሰው ነኝ ብለው ያምናሉ። በተመሳሳይ ሰሞን ህዳር ላይ በአሜሪካ የአጋማሽ ምርጫ ይካሄዳል። ፕሬዚዳንት ትራምፕን ያበቀለው ሪፐብሊካን ፓርቲ በሴኔትና ኮንግረስ ያለውን ብልጫ ለማስቀጠል የአሜሪካ ህዝብ የጠላበትን አፍቃሪ እስራኤል ጦርነት ፖሊሲ መተው፣ ፕሬዚዳንቱም ከእስራኤሉ ጠቅላይ ሚኒስትር ጋር ያላቸውን ግንኙነት ማቆም አለባቸው ተብሎ ይታመናል። እነዚህ የተራራቀ ምክንያት ያገናኛቸው የአንድ ሰሞን ሁለት ምርጫዎች የሁለት ሀገር መሪዎችን በአንድ አጀንዳ ምክንያት የከፋፈሉ ሆነዋል። ፕሬዚዳንት ትራምፕ የኢራንን ጦርነት በአንዳች ድርድር ከምርጫው በፊት ማጠናቀቅን ይሻሉ። ጠቅላይ ሚኒስትር ኔታንያሁ ደግሞ የኢራንን ኒውክለርና የተላላኪዎቿን ሮኬት ጸጥ ለማድረግ ፕሬዚዳንት ትራምፕ ከጎኔ አሉ እያሉ መቀስቀስን ይፈልጋሉ። እንዲህ ያለው የተራራቀ ፖለቲካ ደግሞ ኢራንን በድል ማማ ላይ የምትቆም አድርጓታል። ጠላቶቿ ቋንቋቸው ባቢሎን ሲሆን በቴህራን ምድር ፖለቲካ ሐሴት ያደርጋል። እናም የመደራደርን አቅም ጨምሯል። ፕሬዚዳንት ትራምፕንም ኢራን እያለቻቸው ነው። ከአሜሪካ ጋር የማደርገው ድርድር ይሰምር ዘንድ እስራኤል በወዳጆቼ ላይ የምታደርገውን ድብደባ አቁማ ከሊባኖስ ትውጣ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።